ሀይሚ ብሩክን ይቅርታ እየጠየቀች እየተቅለሰለሰች እባክህ ወደ ፍቅር ተመለስ ወደኔ ተመለስ እያለች ስትለምነው ተመልክተናል። ብዙዎች በዚህ ሁኔታም በመደናገጥ ሀይሚ ምን ተከስቶ ነው እንደዚህ ቅልስልስ የሆነችው? በጭራሽ እንደዚህ አይነት ባህሪም ታሳያለች ብለን አልጠበቅንም። እንዲሁም ደግሞ ብሩክ ማስረገዙን እየሰማች ከሰሞኑ እንደዛ ተበሳጭ ታያለች። ዛሬ ምን ተገኝቶ ነው እንደዚህ ሆነ የመጣችሁ በማለት ብዙዎች እየጠየቁ ይገኛሉ። ከዚህ ጉዳይ ጋር ተያይዞ የጉዳዩ ባለቤት ብሩክ የገዛ ፍቅረኛዋ ራሱ ትናንትና እንደዛ እሳት ሆነሽ ዛሬ ምንድነው እንዲያረጋግቶሽ ጸባይሽን ቀይረሽ ቅልስልስ እያልሽ የምትጠይቅኝ ምንድነው ያለ ጥያቄ ሆኖበት ነበረ። ጠቅለል ባለ መልኩ ታዲያ ሀይሚ ይህ መቅለስለሷ ከባድ በቀልና ከባድ ድርጊት ልታረግ እንደሆነ በውስጥ ዝርዝር መረጃዎቹ ደርሶኛል። ሁሉንም አሰማችኋለሁ። እባክሽ ሀይሚ ይህ የምትሄጂበት ነገር ትክክል አይደለም። እኛ ብሩክን እየተናገርነው ነው። ከዩ ጋር በሚያሳልፈው ሰዓትም ተው ሀይሚን ሳታስፈቅድ ድጋሚ ሀይሚን አታስከፋ እያልን ብዙ እየተናገርን ነው። ነገር ግን አንቺ በቀል በሚመስል መልኩ አሁን እየሄድሽበት ያለው ነገር በውስጥ ዝርዝር መረጃው ተደርሶኛል። እባክሽ የሚያስኬድሽ አይደለም፣ ከባድ ነገር ውስጥ ነው የሚያደርስሽ። ይሄ ደግሞ እንደ ወንድምሽ እንደ አብርሽ የነበራችሁ ፍቅር ከሩታ ጋር እንደተለያየው ወንድምሽ አብርሽ አንቺም የሚያለያይሽ ነው የሚሆነው። ሁሉንም በዝርዝር አሰማችኋለሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ትንሽ ዛሬ ጉሮሮዬ ጥሩ አይደለም። ከሰሞኑ ጉንፋን ነገር ይዞኛል ማለት ነው። የሰው ደስታ የሚያስደስታችሁ ከሰሞኑ ግን በብሩክና ሀይሚ ጉዳይ የተጨነቃችሁ ውድ ቅን የሀገሬ ልጆች አይዟችሁ። አሁን የምነግራችሁ ወሳኝ ነጥብ አለ። እነሱ ከተስተካከሉ ብሩክና ሀይሚ አብረው ይቀጥሉልናል። አትጨነቁ። እናንተ ቅን የሀገሬ ልጆች ግን እንደ ሁሌ ለሰው እንደተጨነቃችሁ ፈጣሪ አምላክ ለእናንተም የሚጨነቀውን ይዘዝላችሁ። አሜን በሉኝ። ምርቃቴን ሁሌ የሚመቻችሁ ደግሞ እስቲ ቪዲዮዬን ላይክ በማድረግ ጀምሩ። ለቤቴ ደግሞ አዲስ የሆናችሁ ባካችሁ ሁሌ በምርቃት ነው ቪዲዮን የምጀምረው ታውቃላችሁ። ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አመራለሁ። እንግዲህ በቪዲዮ መግቢያ በዝርዝር ነግሬያችኋለሁ። ሀይሚ እንዴት እንደዚህ አይነት ጸባይ ያሳየች፣ እንዴት ነው ብሩክን ሁሉን ነገር ረስታለት ከዩ ጋር የሚያረገውን ነገር ሁሉን ነገር ትታ እንዴት ነው አሁን መሬት የሆነችለት ብለው ብዙ ሰው እየጠየቁ ነው። ነገር ግን ሀይሚ በቀል አስባለች። ምን አይነት በቀል? ብዙዎቻችሁ ታስታውሳላችሁ፣ የምትከታተሉም ታውቃላችሁ። ወንድሟ አብርሽ ከሰሞኑ ሩታ የተባለችው የትዳር አጋሩ በቀል በሚመስል መልኩ እንደዚሁ መሬት ሆናለት። ሩታ የምትባለው ለአብርሽ መሬት ሆና ወደ ትዳርህ ተመለስ ትዳራችንን ጠግን ብላ መሬት ሆናለት። አብርሽ የሚባለው እንግዲህ ወደ ትዳሩ ሲመለስ ሩታ እኔ ለበቀል ነበር እንዲያረኩ ከሌሎች ሴቶች ጋር ስለነበረ እሱን እልህን ለመወጣት ነው ለ3 ቀን እንደዚህ የተጫወኩብህ የእውነት ፈልጌ አይደለም ብላ ለአብርሽ ነግራው ነበረ። ታዲያ አብርሽን በጣም ተናዶ በሩታ ስራ ብሽቅ ብሎ እኔ ከእንግዲህ እንደዚህ አይነት ነገር አልፈልግም፣ እንዴት ነው ተጫወትሽብኝ በማለት እንግዲህ በጣም እስከ መለያየት ነገር አድርሷቸዋል። ሁላችሁም ያን ነገር ተመልክታችኋል ብዬ አስባለሁ። ታዲያ ይህንን ተመሳሳይ በሆነ ነገር ነው አሁንም ሀይሚ የምትሄድበት ርቀት። ወንድሟ አብርሽ ትዳሩ እንደተበተነው የሷም የፍቅር ህይወት የሚበትን ነው። እባካችሁ ቆም ብላችሁ አስቡ። ሀይሚ ያረገችው ነገር ለበቀል ነው እያሉ ነው። በተለይም ሀይሚ ከሰሞኑ የተለያዩ ቪዲዮዎች በውስጥ እየተላኩላት ነው። ፎቶዎችም ከኢየሩስ የተለያዩ እየተላኩላት ነበረ። ይኸው ከብሩክ ጋር እንደዚህ እየሆንኩ ነው እያለች ኢየሩስ አውቃ ሀይሚን ለማብሸቅ ብዙ ፎቶ እየላከች ነው። እንዲሁም ደግሞ እንግዲህ ብሩክ የሚወደው እኔን ነው አንቺን አይደለም እያለች በጣም በብዙ ነገር ነው እንግዲህ እዩ የተባለችው ህይወታቸውን ስትበጠብጥ የነበረው። ብሩክ ራሱ እንግዲህ ነገሮቹን ለማስተካከል እያለ የሚሄድበት ርቀት ደግሞ ከባድ ችግር እያመጣ ነው። ሀይሚ በማታቅበት ሁኔታ በድብቅ ሆኖ ኢየሩስ የተባለችውን በአንድ ክፍል ውስጥ እያገኘ ሌላ ብጥብጥ እየተከሰተ ነው። ታዲያ በዚህ ሁኔታ እንግዲህ ሀይሚ በጣም በሽቃ ተናዳ አውቃ እልህ ውስጥም ሆና ይህ ስሜት ምን አይነት ከባድ እንደሆነ ብሩክንም እጎዳዋለሁ ብላ የማይሆን ምክር በውስጥ ሰዎች መክረዋት ሀይሚም እልህ ይዟት እንግዲህ ብሩክን እንግዲህ እልኋን ለመወጣት በበቀልም ስሜት በተለይ ደግሞ ከዩ ጋር ሆኖ ያደረገው ነገር በጣም ስላናደዳት እንግዲህ ብሩክን ለመበቀል ነው እንግዲህ አሁን ልስልስ ብላ ብሩክን እንደወደደችው ሁሉን ነገር እንደረሳችለት አድርጋ እንግዲህ ቪዲዮ እየሰራች የምትገኘው ማለት ነው። ታዲያ ይህ ነገር ግን ዋጋ እንደሚያስከፍላት ከወዲሁ እየተናገርን ነው። እንግዲህ ሩታ ሌላ ስህተት ሰርታ አብርሽ ላይ እንግዲህ የማይሆን ነገር አድርጋ ነው እንደቀል ትዳሯ እንድታጣ የሆነችው ትዳሩ እንዲፈርስ በስተመጨረሻም አብርሽ እንዲቆርጥለት የሆነው። አሁን ደግሞ እንግዲህ ሀይሚ እንደዚህ የምታረገው ነገር የውሸት ፍቅር እያሳየች ብሩክንም ለመበቀል የምታረገው ርቀት ብሩክ ደግሞ ይሄን ነገር ካወቀ ጭራሽ ሌላ ውጥንቅጥ ውስጥ ነው የሚከታቸው። አሁንም ቢሆን ሀይሚ ይሄንን ጉዳዮች ቆም ብላ አላየችውም።
ብሩክ አው ከኢየሩስ ጋር መገናኘቱ ብዙዎቻችንን እያናደደ ነው። ሀይሚ ሳታቅ አታግኛት ቢባልም እሱ ግን ብቻውን ችግሮቹን ለመፍታት ቤተሰብም ላለማጨናነቅ አሁንም ቢሆን ጉዳዩ ላይ እሱ ለብቻው እንደዚህ እያደረገ ነው። ይሄን ነገር ተው ብንለውም አልሰማም። ነገር ግን ይሄ ነገር ደግሞ በሀይሚ በኩል በቀል በመሰለ መልኩ አውቃ እንደዚህ እያሳየችው መሬት እየሆነችለት ልትጎዳው እንደሞከረች ሲያቅ ደግሞ ምን አይነት ነገር እንደሚፈጠር ሁላችሁም ማሰብ ይከብዳችኋል ብዬ አላስብም። ስለዚህ እባክሽ ሀይሚ በተቻለሽ መጠን ብሩክን ለመረዳት ሞክሪ። ምንም አይነት ነገር ከዩ ጋር ግንኙነት የለውም። በተቻለው መጠን ጉዳዮቹን በውስጥ ለመጨረስ ሲል ነው ይሄ ልጅ አሁንም ሌላ ጦስ ውስጥ እየገባ የሚገኘው። እባክሽ ሀይሚ በውስጥሽ መጥፎ ነገር እየተነሳሳ ብዙ የምታፈቅሪው የምትወጂውን ብሩኬን ለመጉዳት ሌሎች ነገሮች ላይ አትጂ። በቀል ስሜት በፍጹም ላንቺም አይጠቅምም፣ ለብሩክም አይጠቅምም። መጨረሻችሁን ከባድ ነገር ውስጥ ነው የሚያደርገው። ብሩክ አንቺን ጠልቶ አይደለም ከኢየሩስ ጋር እየሆነ የሚመጣው። ብሩክ አንቺን ሳይፈልግ ቀርቶ አይደለም ከኢየሩስ ጋር በአንድ ክፍል ውስጥ ሆኖ የሚነጋገረው። ነገር ግን የሚያደርገው ነገር ጭንቅ ስላለው ኢየሩስም ደግሞ የሆኑ ምነግርህ ነገር አለ ስለምትለው ነው ክልፍልፍ ብሎ ጉዳዩ እንደው ሰላም ከመጣ እያለ ብቻውን እያገኘ የሚገኘው። ቤተሰቦቼን በእኔ ጉዳይ እንዳይጨናነቁ እፈልጋለሁ፣ እነሱንም ጣልቃ ማስገባት አልፈልግም እያለ ቤተሰቦቹን እንኳን ጣልቃ ማስገባት አልፈለገም። ስለዚህ እባክሽ ሀይሚ ካንቺ ደብቆ ምንም የሚያደርገው ነገር የለም። ምንም አንቺን ለመጉዳትም በዛ መኝታ ቤት ውስጥ ሁለቱ አልተገኙም። ብሩክ በጣም የሚታመን ባህሪ ያለው እንኳን እኛ ኦዲየንስ አይደለንም የገዛ አባትሽ ሁሌ የሚመሰክሩለት ባህሪ ያለው እኔ በጣም ነው ማምኖ ብሩክን ብለው ጋሽዬ ደጋግመው ተናግረዋል። ስለዚህ ሀይሚዬ እባክሽ ሌላ መጥፎ ነገር እያያሽ በውስጥሽ ውጪሽን ግን እያለሳለሽ ጥሩ እየሆንሽለት እየመሰለሽ ተያይዛችሁ ገደል እንዳትገቡ። ከአብርሽ ብዙ ነገር ልትማሪ ግድ ይላል። ከገዛ ወንድምሽ ብዙ ነገር ልታውቂ ግድ ይላል። ሩታ አለሳልሳ ፍቅር የሰጠች ሁሉን ነገር ይቅርታ ያደረገችለት መስላ ወደ ህይወቱ ወደ አብርሽ ተመልሳ ነገር ግን በስተመጨረሻ ሁሉ ነገር ውሸት እንደነበረና ልትበቀለው እንደነበረ ያወቀ ቀን አብርሽ በከባድ ሁኔታ ነው በሩታ የቆረጠለት። ስለዚህ ይህ ነገር በአንቺም ላይ እንዳይደገም እባክሽ ሀይሚዬ ብልጥ ለመሆን መክሪ። ሴት ልጅ ብዙ ነገር ታመዛዝናለች። ብዙ ጊዜ አንቺ ቅመሜ ነው የምንልሽ እኛ ኦዲየንሶች ብዙ ሰው። ስለዚህ ቅመም ደግሞ ብዙ ነገሮችን አርቆ የሚያስብ ነው። እባክሽ እልህ ተጋብተሽ በውሸት ፍቅር እየደለልሽው ሌላ እልህ ውስጥ ገብተሽ ለበቀል ምንም አይነት ነገር ከብሩክ ጋር እንዳትመጪ። እንደተናደርሽ ብዙዎቻችን እናውቃለን። በምንም አይነት ነገር ውስጥ ሆነሽ አይደለም ይሄን ቪዲዮ የሰራሽው። አንቺ ቢሳካልሽ ሌላ ነገር ልትበቀዩ ነበረ። ነገር ግን ፈጣሪ አምላክ ተለያይታችሁ እንዳትለያዩ ሲል እንዲሁም ብሩክ ደግሞ ካለበት ነገርም ረገብ እንዲል ያው ያንን ክፍል ለቆ ሲወጣ ነው የተመለከትነው። ስለዚህ ፈጣሪ ራሱ የሆነ ነገር እያስተማራችሁ ነው ብዬ አስባለሁ። ሀይሚም ሌላ መጥፎ ነገር እንዳታረጊ እንዳትበቀይ ነው እንግዲህ ፈጣሪ አምላክ እንግዲህ አመላክቶ ብሩክን ወደ ውጭ እንዲወጣ ያደረገው ማለት ነው። ስለዚህ ባክሽ ነገሮቹን ሁሉ ረጋ ብለሽ ለማሰብ ሞክሪ። ከዛ ሁሉ በላይ ደግሞ ፈጣሪ አምላክ በእናንተ ፍቅር መሀል ገብቶ የሚያስማማ ነገር እንዲያሰማን የእውነት ከልብ እመኛለሁ። ከኢየሩስ ጋር ያለው ነገር ግን ምንም አይነት ግንኙነት እንደሌለ ሁሌ ተማመኝ። ብሩክን እኛ አይደለንም የገዛ አባትሽ የሚመሰክሩለት ጨዋ ወንድማችን ነው። ስለዚህ ባክሽ ሀይሚዬ ተረጋጊ ለማለት እንፈልጋለን። በሌሎች ጉዳዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።